ሰላም ሰላም እንዴት ናችሁ? ያው ሰሞኑን አልነበርኩም ዩቲዩብ ቻናሌ ላይ አልነበርኩም። ያው ቅርታ እያልኩ በ17ኛ ሳምንት እንግሊዝ ፕሪሚየር ሊግ ተጀምሯል። ትናንትና ብዙ ጨዋታዎች ተደርጓል። ዛሬ አስቶን ቪላ ከማንቸስተር ዩናይትድ ብቻ የሚያደርገው ጨዋታ ይቀራል። ብዙዎቹ ትናንትና ነው የተከናወኑት ማለት ይቻላል። አፍሪካ ዋንጫም ዛሬ ይጀመራል። ሞሮኮ የምታዘጋጀውን አፍሪካ ዋንጫ ዛሬ ይጀመራል በይፋ ማለት ነው። ያው ብዙ የአፍሪካ ተጫዋቾች ወደ ሀገራቸው ገብተዋል። ትናንትና ግን መሐመድ ቅዱስ እንዲሁም ደግሞ የቶትናም ተጫዋቹ መሐመድ ቅዱስ አንቶኒዮ ሲሜኞ የቦርንማውዙ አልገባም። ያው የጋና ብሔራዊ ቡድን ተጫዋቾች ናቸው። ጋና ለዚህ አፍሪካ ዋንጫ ትሳተፋለች። ግን ለኔ ለምን አልሄዱም ቅድመ ዝግጅት አላረጉም የሚል አጠያቂ ነበረ። አልገቡም። ሆኖም እነሱ ወይ ትናንትና ጨዋታ መርሃ ግብራቸውን ካከናወኑ በኋላ ወደ ዛሬ የሚሄዱ ይመስለኛል። ሆኖም ግን የአፍሪካ ዋንጫ ሞሮኮ የሚታዘጋጀውን ዛሬ በይፋ ይጀመራል። እንዲሁም ደግሞ ቀጣይ አፍሪካ ዋንጫ የምናየው በፊት እንደለመድነው ሳይሆን በየ2 ዓመቱ ነው የለመድነው እኛ። አሁን ግን በየ4 ዓመቱ ይሆናል ማለት ነው። ልክ አውሮፓ ዋንጫ እንዲሁም ደግሞ እንደ ዓለም ዋንጫ ኦሎምፒክ 4 ዓመት ይሆናል። ለኔ አልተዋጠልኝም። ምክንያቱም እኛ የአፍሪካ እግር ኳስ ያለንበት ሁኔታ ከነሱ ጋር እኩል አይደለም። ስለዚህ ከነሱ ጋር እኩል በየ4 ዓመቱ ማስተናገድ ጥሩ ነው ብዬ አልገምትም። ያው ካፍ ይሄን ውሳኔ ወስኗል። ኢትዮጵያም ደግሞ የ2029ን አፍሪካ ዋንጫ ለማዘጋጀት ጥያቄ አቅርባ ነበረች። ያው ኢንፍራስትራክቸሮች በጣም ያስፈልጋታል። ሆኖም በ2029 አሟላለሁ በሚል ጥያቄ አቅርባ ነበረች። አሁን በአዲስ ፎርማት ኢትዮጵያ የሚታዘጋጅ አይመስለኝም። ወይ ከሆነ የ2032ቱ እድል እንዲሰጣት ማድረግ ነው የሚመስለኝ ማለት ነው። እሷም እንደዛ ጠይቃ እንትናዎቹን ፋሲሊቲዎቹን አሟልታ እስከዛ ብትጠይቅ የምታስተናግድ ትሆናለች። እስከዛ ግን የምታዘጋጅ አትሆንም ማለት ነው ኢትዮጵያ። ስለዚህ አፍሪካ ዋንጫ ዛሬ በይፋ ይጀመራል። እናንተም ደግሞ እንድትከታተሉ በዚሁ እየጋበዝናቸው። ማን የዘንድሮ አፍሪካ ዋንጫ ያሸንፋል ብላችሁ ትገምታላችሁ? ብዙዎች ሞሮኮ አዘጋጅው ሀገር ትወስዳለች ብሎ ገምቶታል። እንዲሁም ደግሞ ካቻምና ዋንጫውን ያነሳችው አይቮሪ ኮስትም ትጠበቃለች። እንደነ ሴኔጋል አሉ፣ ኢጂፕት አለች፣ አልጄሪያ፣ ናይጄሪያ እና ብዙ ፉክክር የምናይበት ጨዋታ ይመስለኛል። በኮት ዲቫር በኩል እንደ ሲሞን ዲግራ፣ አማድ ዲያሎ አሁንም አሉ፣ እነ ሳንጋሬ አሁንም አሉ። በጋና በኩል ደግሞ ቅድም እንደነገርኳቸው እንደነ መሐመድ ቅዱስ እንዲሁም ደግሞ አንቶኒዮ ሲሜኞ ብዙ ታዋቂ ተጫዋቾች ፕሮፌሽናል ተጫዋቾች አላት ጋናም። እንደ አልጄሪያ ደግሞ ያው ሰሜን አፍሪካዎች እና አልጄሪያ፣ ሞሮኮ፣ ቱኒዚያ በጣም የእግር ኳሳቸው የላቀ ሆኗል። ስለዚህ ማን ያሸንፋል ትላላችሁ እናንተ? እኔ አሁንም አይቮሪ ኮስት የሚትደግም ይመስለኛል። በበኩሌ ጥራት ያለ ቲም ይመስለኛል። ወይ ካልሆነ ደግሞ ሴኔጋል እና ኢስማኤላ ሳር ያዘ የሚያሸንፉ ይመስለኛል ማለት ነው። ሆኖም ግን ትናንትና በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ እና አርሰናል
እንዲሁም ሊቨርፑል አሸንፏል። 9 ሰዓት ተኩል ላይ የተደረገው ቼልሲ ከኒውካስትል ጋር ተጫውተው 2-2 የወጣበት መርሃ ግብር ነበረ። ቼልሲ ያው ዘንድሮ ለዋንጫ ነው የሚፎካከር ብለን ነበር ነው ሁላችንም፣ ግን ወጥ የሆነ አቋም እያሳየ አይደለም። ያውም 2-0 ሲመራ ቆይቶ ኋላ ላይ 2 ጎል አስቆጥሮ 2-2 የወጣበት ጨዋታ ነበረ። ለኒውካስትል ሁለቱንም ጎሎች ወልቲማዲ ነው ይሄ ወጣት ጀርመናዊ ለኒውካስትል አሌክሳንደር አይዛክን ተክቶ ከመጣ ብዙ ጎሎችን ለኒውካስትል እያስቆጠረ ይገኛል። ወጣት ነው እና ተስፋ ያለው አጥቂ ነው። ከሱ እኩል ኒውካስትል የሸጠው አሌክሳንደር አይዛክ ጎል እንኳን የለውም ማለት ነው። ትናንትና በእርግጥ አይዛክ ሁለተኛ የፕሪሚየር ሊግ ጎሉን አስቆጥሯል። ሆኖም ግን ወልቲማዲ ቼልሲ ላይ 2 ጎል አስቆጥሮ 2-0 ሲመሩ ቆይቶ ከዛ በኋላ ቼልሲዎች ለጨዋታ ለመመለስ ከእረፍት በኋላ ሪስ ጄምስ ከቆመ ኳስ በምርጥ ቅጣት ምት ጎል ነው ያስቆጠረው 2-1 ያረጋው። ከዛ በኋላ ግን ቼልሲዎች ተጭኖ ሲጫወቱ ነበረ፣ የጎል እድልም ሲፈጥሩ ነበረ። ግን ሆኖም ደግሞ የኒውካስትል መሀል ክፍሉ በጣም ፈታኝ ነበረ። ሆኖም ግን መጨረሻ ላይ ጆዋ ፔድሮ ከሳንቸስ ጠባቂ የተሻገረለትን ኳስ አስቆጥሮ 2-2 አረገ። ብዙ ፋውል የበዛበት ጨዋታ ነበረ። ያው ከኒውካስትል ጋር የሚጫወቱ ክለቦች በሙሉ ፊዚካሊ መጠንከር አለባቸው እና ጉማሬሽ፣ ጆሊንተን፣ ቶናሊ የመሳሰሉ ተጫዋቾች አሉ እና በጣም ጉልበት የበዛበት ጨዋታ ነበረ። ፋውልም ለዛ ነው ሲበዛ የነበረው። ሆኖም ግን ቼልሲ ነጥብ ጥሏል። ሌላ ጨዋታ 12 ሰዓት ላይ የተደረገ ጨዋታ ማንቸስተር ሲቲ ለጊዜም ሆኖ አርሰናል እስከሚጫወት 3-0 በሆነ መልኩ አሸንፎ ሊጉን መምራት ጀምሮ ነበረ። ሌሊት 5 ሰዓት ቼልሲ አርሰናል እስከሚጫወት ማለት ነው። ማንቸስተር ሲቲ በኤርሊንግ ብሮት ሃላንድ 2 ጎል እንዲሁም ደግሞ በቲጃኒ ሬንጀርስ 1 ጎል 3-0 በሆነ መልኩ ዌስትሃምን አሸንፎ ሊጉን መምራት ቆይቷል እስከ አርሰናል እስከሚጫወት ማለት ነው። ኤርሊንግ ሃላንድ ትናንት 2 ጎል ማስቆጠሩን ተከትሎ ጎሉን በእንግሊዝ ፕሪሚየር ሊግ ብቻ 19 አድርሶታል ማለት ነው። ማንቸስተር ሲቲ ደግሞ እንደ ቡድንም ደግሞ ትናንትና ያስቆጠረው 3 ጎል 41 ተጋጣሚ ጎል ላይ አሳርፏል። አሁን ንጹህ ጎልም ማንቸስተር ሲቲ 25 ጎል ነው ያለው። ከአርሰናል በ4 ጎል ብልጫ ያለው ማንቸስተር ሲቲ በብዙ ጎልም በንጹህ ጎልም ይበልጠዋል። ግን አርሰናል ላይ የገባበት ጎል ትንሽ ነው፣ አርሰናል ያገባም ደግሞ ትንሽ ነው። ሆኖም ግን ማንቸስተር ሲቲ ትናንትና በሙሉ ብቃት ማለት ይቻላል 3-0 ኢታድ ስቴዲየም ላይ አስተናግዶ አርሰናል ላይ ጫና ፈጥሮ አሸንፎ ወጥቷል። ይሄ ደግሞ ለዋንጫ ፉክክሩ እጅግ በጣም ማራኪ የሆነ መጥቷል። አሁን የዋንጫ ፉክክር ሁለቱ ብቻ ተነጥሎ የሚሄዱ ይመስለኛል። እኔ አስቶን ቪላ በርግጥ ዛሬ ይጫወታል፣ ግን አስቶን ቪላ ዋንጫ ፉክክር ውስጥ ይሆናል ብዬ አልገምትም። ሊቨርፑልም ደግሞ ትናንት ራሱ ከቶትናም ጋር ሲያደርግ ጨዋታ በጣም አሳማኝ ባልሆነ መልኩ ነው ያሸነፈው። ስለዚህ ማንቸስተር ሲቲ እና አርሰናል መካከል የሚደረግ ፉክክር ከአሁኑ የሚጀምር ይመስለኛል። ሆኖም ግን የፔፕ ጋርዲዮላ ቲም ተከታታይ ጨዋታዎችን እያሸነፈ መጥቷል። በክሊንሺትም ወጥቷል። ትናንትና ጂጂ ዶና ሮማ ማለት ነው በንጹህ 3-0 ነው ያሸነፈው። ስለዚህ ለፔፕ ጋርዲዮላ እጅግ ጠቃሚ የሆነ ነጥብ ሆኖ ተገኝታለች የትናንትና ጨዋታ ማለት ነው። እንዲሁም ማታ ላይ ሊቨርፑል ከቶተንሃም
ከቶትናም ጋር ያደረገውን ጨዋታ ማለት ነው 2-1 በሆነ መልኩ አሸንፈውታል። በእርግጥ ጃቪ ሲሞንስ ጨዋታው ገና ከ12ኛ ደቂቃ አካባቢ ነው ጥፋት ሰርቶ 32ኛ ደቂቃ አካባቢ ነው ጥፋት ሰርቶ የሀገሩ ልጅ ቨርጂል ቫን ዳይክ ላይ ጥፋት ሰርቶ ነው በቀይ ከሜዳ የወጣ ማለት ነው። እቺ ቀይ በቫር ታይታ ናት። የጃቪ ሲሞንስ እያለቀሰ ነው ወጣ እና እጅግ የሚያሳዝን ጉዳቱ ከፍ ያለ አይደለም፣ ግን አገባቡ ሲታይ የቀይ ካርድ የሚያሰጥ ፋውል ነበረ። እሱም ደግሞ ሆን ብሎ አልነበረም፣ ያው ኳሱን ለማስጣል የሄደበት መንገድ ነበረ እና ለቶትናምም በጣም መጥፎ ዜና ነበረ። ወዲያውኑ ቫር ካየ ቀይ እንደሚሆን እኔም አስቤ ነበረ። ሆኖም ግን ሊቨርፑል በአሌክሳንደር ኢሳክ ተቀይሮ ገባ ከዚህች ቀይ በኋላ። እሱም ደግሞ ጎሏን አግብቶ ወዲያውኑ ተጎድቶ ነው የወጣ ማለት ነው። ከዛ በኋላ ደግሞ ኡጎ ኤኪቲኬ ነው በግንባር ገጭቶ 2-0 መምራት ጀመረ። ግን ሆኖም የቶትናም ካውንተር አታክ በጣም ፈታኝ ነበረ። ሪቻርድሰን ተቀይሮ ገብቶ ጎል አስቆጥሮ ሊቨርፑልን ጫና ውስጥ ከተተ። በጣም ሊቨርፑል ትናንትና እኔ እንደዚህ አቋም አሳይቶ ቶፕ 4 ራሱ መግባት ይከብዷል። ከዛ ወደ ኋላ ላይም ደግሞ ክርስቲያን ሮሜሮም በቀይ ከሜዳ ውስጥ ወጣ። በ8 ተጫዋች ነበረ ከቶትናም መጨረሻ የተገደደው፣ ግን በ8 ተጫዋች የሚጫወት ሊቨርፑል ይመስል ነበረ። ሆኖም ግን ሊቨርፑል ተቸግረው መሆን 3 ነጥብ አግኝቶ ቶትናም በሜዳ ሄዶ አሸንፎ ወጥቷል። ወደ ማታ ላይ ደግሞ ኤቨርተንን የገጠመው አርሰናል በጎክሬሽ ጎል 1-0 በሆነ መልኩ አሸንፎት መምራት ከማንቸስተር ሲቲ ተረክቧል። አሁን አርሰናል በ39 ነጥብ ይመራል። ማንቸስተር ሲቲ 37፣ አስቶን ቪላ 33፣ ቼልሲ እና ሊቨርፑል 29 እኩል ነጥብ ይዞ ተከታይ ደረጃ ይዟል ማለት ነው። ዛሬ አስቶን ቪላ ከማንቸስተር ዩናይትድ ጋር የሚያደርጉ ጨዋታ ይጠበቃል። ቪላ ይህን ጨዋታ የሚያሸንፍ ይመስለኛል። እናንተስ ግምታችሁን አስቀምጡ። ነገ ደግሞ ተመልሰን እንመጣለን። መልካም ሰንበት እላችኋለሁ።